በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘወረደ የዐቢይ ጾም የመጀመሪያ ሳምንት። ጾም ማለት ሰው ከሚፈልጋቸው ነገር ሁሉ መከልከል ማለት ነው፣ ወይም ለሥጋ የሚመቸውን ነገር መተው ማለት ነው። ጌታችን መጾም ሳያስፈልገው የጾመው በጾም መሳሪያነት ዲያብሎስን ድል ታደርጋላችሁ ሲለን ነው። እርሱ ድል አድርጎታልና ካልጾሙ ካልጸለዩ ሰይጣንን ድል ማድረግ እንደማይቻል ጌታ አስተምሮናል። ጾም ፊትን ወደ እግዚአብሔር ማቅናት እንደሆነ በሰብአ ነነዌ ታውቋል። እነዚህ ሰዎች ወደ እግዚአብሔር የተመለሱት በጾም ነውና ኃጢአታቸው እጅግ ገዝፎ ቅድመ እግዚአብሔር ስለደረሰ የጌትነቱ ጨንገር ከመምጣቱ አስቀድሞ ንስሐ እንዲገቡ መሐሪ እግዚአብሔር ነቢዩ ዮናስን ላከላቸው። ሕዝቡም የነቢዩን ስብከት ሰምተው ከክፉ ሥራቸው ተጸጽተው ከልሂቅ እስከ ደቂቅ ማቅ ለበሱ፣ አመድንም በራሳቸው ነሰነሱ። ንጉሡም ከዙፋኑ ወርዶ መጎናጸፊያውን አውልቆ ማቅ ለብሶ በአመድ ላይ ተቀመጠ። አእምሮ ጠባይ ያላደፈባቸው ሕፃናትና እንስሳትንም የንስሐቸው ተካፋዮች እንዲሆኑ አደረገ። በዚህ ጊዜ ፍጥረቱን መዳን እንጂ ጥፋቱን የማይወድ እግዚአብሔር ቁጣውን በትዕግሥቱ መዓቱን በምሕረቱ መልሶ በይቅርታ ጎበኛቸው፣ ከቀጣቸው መቅሰፍትም አዳናቸው። ዮሐንስ ምዕራፍ 3 ቁጥር 5። ወደ እግዚአብሔር በጾም በጸሎት የተመለሱ ድኅነትን እንዳገኙ ሁሉ ያልተመለሱ ደግሞ ጠፍተዋል። ለምሳሌ ሰብአ ሰዶም ገሞራ እንደ ነነዌ ሰዎች በጾም ወደ እግዚአብሔር ባለመመለሳቸው እሳት ከሰማይ ወርዶ አቃጥሎ አጥፍቷቸዋል። ዘፍጥረት 19 ቁጥር 23። ዐቢይ ጾም መባሉ ትልቅና ታላቅ ጾም መሆኑን ለማሳወቅ ነው። ይህ ጾም ታላቅ መባሉም ለ55 ቀናት ያህል መጾሙና ከሌሎች አጽዋማት ጋር ሲነጻጸር በቁጥር መብለጡ ብቻ ሳይሆን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ መጾም ሳይገባው ለእኛ አርአያነትና ትልቅ ምሳሌ ለመሆን የጾመው ጾምን በመሆኑ ነው። የዐቢይ ጾም ሳምንታት 8 ናቸው። ዘወረደ፣ ቅድስት፣ ምኵራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስና ሆሳዕና በመባል ይታወቃሉ። የዐቢይ ጾም 3ቱ ክፍሎች፣ አንደኛ ዘወረደ ወይም ጾመ ሕርቃል። ይህም ጾሙ ከሚገባበት ሰኞ ጀምሮ እስከ እሁድ ድረስ ያለው 7 ቀን ነው። ሁለተኛ የጌታ ጾም። ይህ ከቅድስት ሰኞ እስከ ሆሳዕና ዋዜማ አርብ ድረስ ያለው 40 ቀን ነው። ሦስተኛ ሕማማት። ይህም ጌታችን በአልዓዛር ቤት ለማዕድ ከተቀመጠበት የሆሳዕና ቅዳሜ ጀምሮ እስከ ስዑር ቅዳሜ ያለው መከራን የተቀበለበት 8 ቀን ሕማማት ነው። ይህም 7 ሲደመር 40 ሲደመር 8 እኩል ይሆናል 55 ቀን ማለት ነው። ዘወረደ። ዘወረደ ማለት የወረደ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳንና ፍቅሩን ሊገልጽልን ከሰማየ ሰማያት መውረዱን፣ ከድንግል ማርያም የእኛን ሥጋ መዋህዱን የሚያዘክር፣ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም መወለዱን የሚያመላክት የሚታወስበት የሚነገርበት የዐቢይ ጾም አንደኛው ሳምንት ነው። ዮሐንስ ምዕራፍ 3 ቁጥር 13። እግዚአብሔር አምላክ ለአዳም በገባው ቃል ኪዳን መሠረት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ እንዳለ ሐዋርያው ቅዱስ ጳውሎስ የጠፋውን አዳም ፍለጋ ከአባቱ ጉያ ሳይጎድል ሳይለይ ከሰማይ መውረዱን የምናዘክርበት በዓል ነው። ይህ ጾም የጾም መግቢያ የመጀመሪያ ሳምንት የምንጾመው ጾም ሲሆን ሕርቃል የሚል ስያሜ ተሰጥቶታል። እግዚአብሔር አምላክ ለአዳም ከ5 ቀን ተኩል በኋላ ከልጅ ልጅህ ተወልጄ በመልዕልተ መስቀል ተሰቅዬ አድንሃለሁ ብሎ ለአዳም ቃል ገባለት። ዘፍጥረት ምዕራፍ 3 ቁጥር 15። ይህ ኪዳነ አዳም ይባላል። የቃል ኪዳን ሁሉ መሠረት ነው። ሁለቱን ኪዳናት ብሉይ ወሐዲስ በጽኑ ተስፋ ያስተሳሰረ የረጅም ዘመናት የድኅነት ሰንሰለት ነው። ዘወረደ ዕርቀ አዳም፣ ተስፋ አበው፣ ትንቢተ ነቢያት፣ ሱባኤ ካህናት መፈጸሙ፣ ኪዳነ አዳም መሲሕ መወለዱ የሚነገርበት የፍቅር አዋጅ ነው። ዘወረደ ማለት የምስጢረ ሥጋዊ ትምህርት ነው። ዘወረደ ስንል አምላክ መጣ፣ ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በፍጹም ተዋህዶ ሰው ሆነ ማለታችን ነው።
ዘወረደ በአምላክ ትሕትና ክብረ አዳም የሚነገርበት ነው። አምላክ ሰው በመሆኑ ሰው አምላክ ሆነ፣ ከበረ፣ ገነነ፣ ነገሰ። ሕያው አምላክ ክርስቶስ በቅድስት ሞቱ ሟቹን አዳምን ዘላለማዊ ሕያው አደረገው። አምላክ ወልደ አምላክ በመስቀል ላይ በፈቃዱ ሞቶ ለአዳም ያለውን ታላቅ ፍቅር ገለጸ። የተጣለውን አዳምን በፈቃዱ ታረቀው። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ሮሜ ምዕራፍ 5 ቁጥር 10። በዚህም ትሕትናን፣ ፍቅርን አስተማረን። የመጀመሪያ የዐቢይ ጾም መግቢያ እሁድ ዘወረደ ይባላል። ደግሞም ጾመ ሕርቃል ይባላል። ስያሜውም በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግሥት እሌኒ በሠራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጣ የነበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። ቢነካው አቃጠለው። ዲያቆናቱን አሸክሞ ሌላውን ንዋየ ቅድሳት ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለክርስቲያኖ የሮም ንጉሥ ሕርቃል ይነግሮታል። እርሱም ሐዋርያት ሰውን የገደለ ዕድሜውን በሙሉ ይጹም ስላሉ እንዴት ላድርግ አላቸው። እኛ የአንተን ዕድሜ ተከፋፍለን እንጾማለን ብለው አንድ ሳምንት ደርሷቸው ጾሙን በሚገባ ጾመውለታል። የጌታችን የኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኪሪዮስ ላይ ተነሳበት። ድል ለሕርቃል ሆነና መስቀሉን ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከች አንዲት ብላቴና አሳይታው አውጥቶ በልብሰ መንግሥቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። የተማረኩት በሙሉ ነፃ ወጡ። ይህን ለማሰብ ለማስታወስ በተጨማሪ በኀጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀልህ ከምርኮ እንደተመለሰ እኛንም ከኀጢአት ምርኮ መልሰን ለሕርቃል ድል መንሳትንና በጠላቶቹ ላይ ኃይልን እንደሰጠኸው ለእኛም በኀጢአት ላይ ድል መንሳትን መንፈሳዊ ኃይልን ስጠን እያለን እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተ ክርስቲያናችን አብራ ደንግገዋለች። በዚህ ላይ በዚያን ጊዜ ለሕርቃል ሕዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተ ክርስቲያን ያደረግነውን በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ሰይመን ጾሙን እንጾማለን። የእኛ ጠላት የጨለማ ገዥ የሆነው ዲያብሎስ ነውና እርሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጾም ሥጋችንን ለነፍሳችን የምናስገዛበት ከፈጣሪ ጋር የምንገናኝበት የጽድቅ መንገድ ለሥጋ ጤንነትም ቢሆን አስፈላጊያችን የሆነ አንዱና ዋነኛው የጽድቅ ዕቃ ጦራችን ነው። ሆኖም የጾም ወቅት ሲመጣ አቀበት የሚወጡ ይመስል የሚፈሩትና የሚያማርሩት ሳይሆን እንኳን መጣልን ተብሎ በጉጉት የሚናፈቅ መሆን አለበት። ስለሆነም ማንኛውም ሰው ጾሙን ሲጀምር የሚከተሉትን ጉዳዮች በደንብ ሊያጤናቸው ይገባል። የዲያብሎስን ሥራ ሊያፈርስ የተገለጠው የእግዚአብሔር ልጅም በጾም ድል ማድረግን ለእኛ አስተምሮናል። እኛም በዚህ በዐቢይ ጾም የለመነውና የጠየቅነው ነገር ሁሉ ከኀጢአት በስተቀር እንዲከናወንልን ጾምን ገንዘባችን እናድርግ። በጾም የተጠቀሙ ቅዱሳን አባቶችና ቅዱሳን እናቶች እንዳሉ እናስተውል። በተለይ አሁን በቤተ ክርስቲያን ላይ እየደረሰ የሚታየው አስቸጋሪ ፈተና እያንዳንዳችን ልባዊ ጾም በመጾም ልዑል እግዚአብሔር የጸሎታችንን ምላሽ እንዲሰጠን እንማጸን። ጾም ጸሎታችንን የቅዱሳን አምላክ እግዚአብሔር ይቀበልልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።